ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። የትግራይ መከላከያ ሰራዊት በታሪካዊ ዋልድባ ገዳም አካባቢ መሽጎ ህዝብን ሲያሰቃይ በነበረው ታጣቂ እርምጃ ወሰደ። የአካባቢውን ህዝብም ነፃ መውጣቱን ተሰምቷል። በሌላ መረጃ የጠቅላይ ሚኒስትር አብይ አህመድ አማካሪው ጠቅላይ ሚኒስትሩን አስጠነቀቁ። የህወሓትና ሻዕቢያ የጋራ ዘመቻ ስጋት ፈጥሯል። በሌላ መረጃ የፋኖ አመራር መገደሉ እየተሰማ ነው። ህወሓት የሶማሊላንድን የሀገርነት ዕውቅና እንደሚደግፍ የሚገልጽ መረጃ ከወደ ኖርዌይ ተሰምቷል። የትግራይ ምክትል ፕሬዝዳንት ምዕራብ ትግራይና የትግራይ ዜጎች ወደ ነበሩበት ሳይመለሱ በትግራይ ለምክክር ኮሚሽኑ አስቻይ ሁኔታ የለም አሉ። ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ በ60 ቀናት ምላሽ እንድትሰጥ ጥያቄ መቅረቡ እየተነገረ ነው። እነኚህና ሌሎች አዳዲስ መረጃዎች ይዘናል። አብራችሁን ቆዩም። በቅድሚያ የትግራይ መከላከያ ሰራዊት በታሪካዊ ዋልድባ ገዳም አካባቢ መሽጎ ህዝብን ሲያሰቃይ በነበረው ታጣቂ እርምጃ ወሰደ። የአካባቢውን ህዝብም ነፃ መውጣቱን ተሰምቷል። የትግራይ ሰራዊት በታሪካዊ ዋልድባ ገዳም አካባቢ መሽጎ ህዝብን ሲያሰቃይ በነበረው ተስፋፊው ሚሊሻ ላይ የማያዳግም እርምጃ ወስዶ የአካባቢውን ህዝብ ነፃ ማውጣታቸውን ገለጸ። ለብዙ ዓመታት በታሪካዊ ዋልድባ ገዳም አካባቢ መሽጎ የትግራይን ህዝብ እንዳሻው ሲያሸብር የነበረው ተስፋፊው ታጣቂ ሚሊሻ በጅግናው የትግራይ ሰራዊትና በአካባቢ ማህበረሰብ በተወሰደው የተቀናጀ እርምጃ ተጠራርጎ መውጣቱ ታውቋል። ይህ ታጣቂ ኃይል ትግራይ በተዳከመችበት ወቅት በብዙ ጠላቶች ከበባ ውስጥ ገብታ የጭንቅና የመከራ ጊዜያት በምታሳልፍበት ወቅት ካለ ቦታው ዘው ብሎ በመግባት እጅግ በጣም ብዙ ግፍ ፈጽሟል። ሰዎችን በጅምላ ገድሏል። በርካቶችን አፍኖ ወስዷል። ሴቶችን ደፍሯል። የህዝቡን የቁም እንስሳት በጅምላ ወስዷል። በአጠቃላይ ህዝቡን መከራ ውስጥ ከቶ ከማህበራዊ እሴቱና ቀየው እንዲፈናቀል አድርገውታል። ይህንኑ የህዝቡን ስቃይ በትዕግስት ሲከታተል የነበረው አርሚ 17 የትግራይ ሰራዊት ችግሩ በሰላም ይፈታል የሚል ጽኑ እምነት ቢኖረውም ነገሮች ከድጡ ወደ ማጡ የሆኑ የፌዴራል መንግስት ሴራ ከጊዜ ወደ ጊዜ የከፋና መልኩን እየቀያየረ በመቀጠሉ የራሱን እርምጃ መውሰዱ ግድ ሆነበት። በዚህም የላከውን ተማምነው የአካባቢውን ህዝብ አላስወጣ አላስገባ ብሎ ለያዥ ለገናዥ አስቸግሮ የነበረው ህገወጥ ታጣቂ የአርሚ 17ን ዱላ መቋቋም ተስኖት ተጠራርጎ ወጥቷል። በሃይማኖት ስም ብሎ የሚገዝተው ሃይማኖት አልባው ስብስብ ገዳሙን ለዓመታት እንደምሽግ ተጠቅመው ብዙ ነውር ሲሰራ ቆይቷል። ምስጋና ለቁርጥ ቀን የትግራይ ሰራዊት ይሁንና አሁን ስፍራው ነፃ ወጥቶ አስፈላጊውን ስራ እየተከናወነ መሆኑን ለማወቅ ችለናል። ይህ በእንዲህ እንዳለ በእጅ አዙር ቅኝ ግዛት ውስጥ የሚገኘውን የተቀረው ምዕራብ ትግራይም በዚሁ መንገድ ነፃ የማውጣትና ተፈናቃዩን ወደ ቀዬው የመመለስ ስራ ተጠናክሮ እንደሚቀጥል ታውቋል። በሌላ መረጃ የፋኖ አመራር በጓዶቹ መገደሉ ተሰማም። አቶ ተስፋዬ መካሻ የተባለ አዛውንት የፋኖ መሪ በትናንትናው ዕለት የመገደሉን ዜና ከተሰራጨ በኋላ በፋኖ አባላትና አመራሮች ዘንድ ከባድ ውዝግብ ተነስቷል። ከፊሉ በመንግስት ድሮን እንደተገደለ ቢያወራም ብዙ የውስጥ አዋቂዎች ግን በተለያዩ የፋኖ አደረጃጀቶች ውስጥ የተፈጠረው ልዩነት ለሞት እንደዳረገው ይናገራሉ። ሁኔታውን ሲያብራሩ የነ እስክንድር ነጋና መከታው ቡድን ከነሱ አመለካከት ውጭ የሆኑትን ፋኖ ተስፋዬ መካሻን ጨምሮ በርካታ የፋኖ አባላት አስረው እንደነበር በማብራራት አውጥተው በጅምላ እንደረሸኗቸው ይገልጻሉ። ገዳዮቹን መከታውና እስክንድር ደግሞ ከህዝብ ሊመጣባቸው የሚችለውን ቁጣ በመፍራት ሰዎቹ በድሮን ጥቃት እንደተገደሉ በሰፊው እያራገቡት ይገኛሉ። ክቡራትና ክቡራን የተስፋዬ መካሻ ፎቶ አርበኛ መሳፍንት ከሚባለው ትግራይን እንጨብጣታለን በሚል ንግግሩ የሚታወቀውና በትግራይ ህዝብ ላይ ከነ ልጆቹ በፈጸመው ወንጀል በትግራይ ህዝብ ልብ ውስጥ በክፋቱ ከሚታወቀው ሽፍታ እያምታታ ይገኛል። ይሁን እንጂ ተስፋዬ መካሻና አርበኛ መሳፍንት የተለያዩ ሰዎች ናቸው። አርበኛ መሳፍንት የሚባለው ጨካኝ የፋኖ አዛውንት በትግራይ ህዝብ ላይ በፈጸመው ጄኖሳይድ የንጹሃን ደም ጮሆ በመጨረሻም ከአብይ አህመድ ጋር በገጠሙት ጦርነት ሁለቱ ልጆቹ የተገደሉበት የጎንደር ሽፍታ ሲሆን ተስፋዬ መካሻ የተባለ አዛውንት ግን የሸዋ ታጣቂ መሆኑን ለማወቅ ችለናል። መከታውም ሆነ አርበኛ መሳፍንት ያኔ ትግራይን ለማጥፋት ከሻዕቢያና ብልጽግናን ጎን ተሰልፈው በአረብ ኤምሬቶች ድሮን እየተማመኑ በከፍተኛ ሽለላና ቀረርቶ ይዘምቱ ነበር። አሁን ያጥምረት ተበትኖ እርስ በርሱ በነፍስ እየተፈላለገ ይገኛል። ቀን ይጠር ይርዘም እንጂ እሾህ ላጣሪው እንደሚባለው የንጹሃንን ደም በከንቱ ያፈሰሱ እኩያን በተማሳይ መንገድ እንደሚጠፉ ታሪክ ምስክር ነው።
በሌላ በኩል ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ በ60 ቀናት ምላሽ እንድትሰጥ ጥያቄ መቅረቡ ተነገረ። ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ በ60 ቀናት ምላሽ እንድትሰጥ የአፍሪካ የሰብአዊና ሕዝቦች መብት ኮሚሽን መጠየቁን የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ። ድርጅቱ ይህንን የገለጸው የኤርትራ መንግስት በደናክል አካባቢ በሚገኘው የቀይ ባህር አፋር ሕዝብ ላይ በጎልህ እያደረሰ ያለው መጠነ ሰፊ ስልታዊና መንግስታዊ መር የዘር ማጥፋት በሚመለከት ለአፍሪካ የሰብአዊና ሕዝቦች መብት ኮሚሽን ያቀረበውን የክስ ሂደት አስመልክቶ ታህሳስ 15 ቀን 2018 ዓ.ም በአዲስ አበባ በሰጠው ጋዜጣዊ መግለጫ ነው። መግለጫውን የሰጡት የድርጅቱ ሊቀመንበር ኢብራሂም ሃሩን የኤርትራ መንግስት የሚፈጽመው የዘር ማጥፋትና ዘርፈ ብዙ የሰብአዊ መብት ጥሰት ከቀን ወደ ቀን እየተባባሰ ነው። ድርጅቱ ለአፍሪካ ሰብአዊና ሕዝቦች ጉዳዮች ኮሚሽን እንደ አውሮፓውያን አቆጣጠር ጁን 4 ቀን 2025 ያቀረበው ባለ 122 ገጽ የሰብአዊ መብት ጥሰቶች የክስ አቤቱታ ኦክቶበር 13 ቀን 2025 በኮሚሽኑ ተቀባይነት አግኝቶ ክትትል እየተደረገበት መሆኑን አስታውቋል። ታህሳስ 11 ቀን 2025 ደግሞ የቀረበው ክስ ተቀባይነት ያለው መሆኑን እውቅና በመስጠት የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥበት መላኩን እንዳሳወቃቸው ኢብራሂም ገልጿል። የኤርትራ መንግስት እንደ አውሮፓውያን አቆጣጠር ከ1993 ጀምሮ በደናክል አካባቢ በሚገኘው የቀይ ባህር አፋር ህዝብ ላይ በጉልህ እየደረሰ ያለውን መጠነ ሰፊ ስልታዊና መንግስታዊ መር የዘር ማጥፋት ወንጀል ፈጽሟል ተብሏል። በሌላ መረጃ የትግራይ ምክትል ፕሬዝዳንት ምዕራብ ትግራይና የትግራይ ዜጎች ወደ ነበሩበት ሳይመለሱ በትግራይ ለምክክር ኮሚሽኑ አስቻይ ሁኔታ የለም አሉ። የምክክር ኮሚሽነሩ ትግራይ ውስጥ በመጪው ቀናት ከህዝብ አጀንዳ የማሰባሰብ ስራ ይሰራል ቢሎም መሬት ላይ ያለው ሁኔታ ግን አስቻይ አይደለም ተብሏል። ምክትል ጊዜያዊ አስተዳደሩ አቶ አማኑኤል አሰፋ ያሉ ችግሮች በፕሪቶሪያ ስምምነት መሰረት እንዳልተቋጨም በሚሊዮን ህዝብ ከቀየው እንደተፈናቀለ በመጥቀስ ትግራይ ውስጥ የምክክር ኮሚሽኑ ከህዝብ አጀንዳ የማሰባሰብ ስራ መስራት ገና መሆኑን በመግለጽ አጀንዳ ለማሰባሰብ አስቻይ ሁኔታ እንደሌለ ገልጿል። ምክትል ጊዜያዊ አስተዳደሩ አቶ አማኑኤል አሰፋ ይህ አቋም ተጠናክሮ መቀጠል አለበት፣ ትግራይ ውስጥ አብይ አህመድን ፕሬዝዳንት ለማድረግ የተቋቋመው የምክክር ኮሚሽን ትግራይ ውስጥ ገብቶ ከህዝብ ጋር በመገናኘት አጀንዳ እንዲሰበስብ ሊፈቀድለት አይገባም፣ ሁሉም ትግራዋይ ሊቃወመው ይገባል ተብሏል። ያለ ትግራይ ነው ምክክር ያደረጋችሁት የሚል ተቃውሞ ከማህበረሰብ ዓለም እንዳይመጣቸው በመፈለግ ብቻ ነው ትግራይ ውስጥ ለደንቡ ብቻ አጀንዳ ማሰባሰብ ብለው ህዝቡን ማወያየት የፈለጉት። ይህ ሴራቸውን እንዲፈጽሙት ሊፈቀድላቸው አይገባም ያሉት አስተያየት ሰጪዎች ትግራይ የምክክር ኮሚሽን አጀንዳ ቀዳሚ አጀንዳዋ አይደለም፣ የትግራይ ጥያቄ የህልውና ጥያቄ ነው ብለዋል። ህወሓት የሶማሊላንድን የሀገርነት እውቅና እንደሚደግፍ የሚገልጽ መረጃ ከወደ ኖርዌይ ተሰማ። ይህ መረጃ የወጣው በኖርዌጃዊው ፕሮፌሰር ሽትል ትሮምቦል ነው። ፕሮፌሰሩ በህወሓት አቋም ተንተርሰው በሰጡት ማብራሪያም ህወሓት በራስ የመወሰን መርህ እንደሚያምንና ህዝብ የራሱን የፖለቲካዊ ወደፊት እጣ ፈንታ የመወሰን መብትን ሲደግፍ እንደነበር በማስታወስ የእስራኤል የሶማሊላንድ እውቅና የሚደግፈው ህወሓት መግለጫ ከማውጣት ለምን ዝምታን እንዲመርጥ እንደተገደደም ማብራሪያ ሰጥቷል። ፕሮፌሰር ሽትል ትሮምቦል ጉዳዩን ሲያብራሩ የህወሓት የቀድሞ አቋም በሚመለከት የቀድሞ የህወሓት መሪዎች እንደ አምባሳደር ስዩም መስፍንና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ያሉ የሶማሊላንድ ነጻ ሀገር የመሆን መብት እንዳላት እምነታቸው እንደነበር አስረድተዋል። በወቅቱ ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያ በይፋ እውቅና የምትሰጥ የመጀመሪያው ሀገር መሆን የለባትም፣ ግን ሁለተኛው ልትሆን ትችላለች ማለታቸውን በማስታወስ ኢትዮጵያ ለምን ቀዳሚ እውቅና ሰጪ መሆን እንደማትመርጥ ፕሮፌሰሩ ሲያብራሩ እንደ ጎረቤት ሀገር እንደ ቀጠናው ኃይል የአፍሪካ ህብረት መቀመጫ እንዲሁም የመጀመሪያ መሆን ወደ ዲፕሎማሲያዊ ችግር ሊያመራ እንደሚችል አስታውሷል። እስራኤል አሁን በይፋ ሶማሊላንድን እውቅና ሰጥታለች ያሉት ትሮምቦል አሁን ህወሓት ይህንን በመሪ ደረጃ መቀበል ወይም መደገፍ ነበረበት፣ ሆኖም ግን ህወሓት ዝምታን መርጧል ብለዋል ፕሮፌሰሩ። የዝምታውን ትክክለኛ ምክንያት ሲያብራሩ ደግሞ በዚህ ጊዜ የህወሓትን ውሳኔ የሚቆጣጠረው የአሁኑ የፖለቲካ ሁኔታ እንጂ ርዕዮተ ዓለም አይደለም ብለዋል። በትግራይ ውስጥ ከተደረገው የዘር ማጥፋት ጦርነት በኋላ ህወሓት ከቀድሞው ጫናው ጋር ሲነጻጸር ተነጥሎ ይገኛል በማለት ህወሓት ብቻ ሳይሆን ብዙ የትግራይ ተወላጆች አሁንም ከትውልድ ሀገራቸው እንደተፈናቀሉ ነው። የሰላም ስምምነቱ ቁልፍ ክፍሎች እንደተተገበሩ አይደለም ብለዋል። ህወሓት ራሱን ለመከላከል አዳዲስ ጥምረት ለመገንባት እየሞከረ መሆኑን አመልክቷል። ጽሁፉ እነዚህ አዳዲስ ቃል ኪዳኖች ሁሉንም ነገር እንደለወጡ ያመለክታል። በዚህ መሰረት ህወሓት አሁን ከኤርትራ፣ ሱዳን፣ ግብጽ ጋር በመተባበር ህልውናውን ለማረጋገጥ መርጧል ብለዋል። እነዚህ አገሮች የሶማሊላንድን እውቅና ተቃውመዋል። በተመሳሳይ የኢትዮጵያ ቀይ ባህር ምኞትና የእስራኤል ድርጊት ተቃዋሚ መሆናቸው አስረድተዋል። ስለዚህ ህወሓት አሁን ሶማሊላንድን የሚደግፍ
ከሆነ ኤርትራን፣ ሱዳንን፣ ግብጽን ያስቆጣል። በመሆኑም ህወሓት ዝም ማለት አለበት በማለት ምክንያቱን አስረድቷል። ሆኖም ትሮምበል ይህን ዝምታ የህወሓትን አስተሳሰብ የሚቃረን ነው ብለዋል። ህወሓት ሁሉ ጊዜ የራስን እድል በራስ መወሰንን ይደግፋል። የትግራይ ተወላጆች ራሳቸውን አሁን የራስን እድል በራስ መወሰንን ይጠይቃሉ ሲሉ ያስታውሳሉ። ሶማሊላንድን መደገፍ ከህወሓት እምነት ጋር ይጣጣም ነበር። ነገር ግን የመዳን ፖለቲካ አሁን ካለው ርዕዮተ ዓለም ተጋጭቷል። በአደጋ ጊዜ መርሆች ይሰዋሉ። እናም የህወሓት አቋም በሶማሊላንድ ጉዳይ መስዋዕት ለመሆን መገደዱን ገልጿል። በዚህ መልኩ የኢትዮጵያ ፖለቲካ ረጅም ታሪክ አለው። የቀድሞ ጠላቶች ጋር አጋሮች በማድረግ አሁን ያሉትን ተቀናቃኞች ለማሸነፍ መደበኛውን ርዕዮተ ዓለማዊ አቋም ችላ ማለት እና ህወሓት አሁን ይህንን ባህል እየተከተለ ነው ሲሉ ደምድሟል። በህወሓት ዝምታ ላይ ምንም አስተያየት አልተሰጠም። የሀርጌሳ ሰዎች ግን በደስታ እየፈነደቁ ናቸው። እነዚህ ጀግና ዜጎች የራሳቸውን ሰንደቅ ዓላማ ማውለብለብ ከጀመሩ 30 ዓመታትን ተሻግረዋል። መከላከያ ሰራዊት ካዋቀሩም እንዲሁም በባህርና በየብስ ሀገራቸው እንዳትደፈር ይጠብቃሉ። ጊዜ ጠብቆ ምርጫ ያካሂዳሉ። ሰላማዊ ስልጣን ሽግግር ይከውናሉ። ለአፍታ ሶማሊያ ሲባል ወደ አእምሯችን የሚመጣውን እናስብ። ግጭት፣ አልሸባብ፣ የባህር ላይ ውንብድና፣ ሽብር፣ ረሃብ፣ ድርቅ፣ እልቂት፣ ስርዓት አልበኝነት። ለአፍታ ደግሞ ከሞቃዲሾ ወደ ሰሜን ምስራቅ እንሻገር ወደ ሶማሊላንድ። በዚያ ግጭት የለም፣ አልሸባብ የለም፣ የባህር ላይ ውንብድና የለም፣ ስርዓት አልበኝነት የለም። የአልሸባብ አፍንጫ ስር ሆና ባለፉት 30 ዓመታት አንድም የሽብር ጥቃት በሶማሊላንድ ምድር አልተፈጸመም ሲባል አይገርምም። ግን እውነት ነው። በሀርጌሳ ሰዎች ዘንድ ሽብር የለም። በሞቃዲሾ ቤተመንግስት ቪላ ሶማሊያ ሳይቀር በውጭ ኃይላት ሲጠበቅ በሶማሊላንድ በየትኛውም ጫፍ የጸጥታ ስጋት የለም። ስርዓት እንጂ ስርዓት አልበኝነት የለም። ግና ነጻነትን የተጎናጸፈች ነጻነት ናፋቂ ሀገር ናት። በዘመነ ቅኝ ግዛት የሞቃዲሾ ሶማሊያ በጣሊያን ስር ስትሆን ሶማሊላንድ ደግሞ ብሪጣንያ ስር ነበረች። ብሪጣንያ የሀርጌሳ ሰዎችን በአንጻራዊ ነጻነት ይዛ ትምህርት ቤቶችንና መሰረተ ልማቶችን ለማስፋፋት ጥረት አድርጋ ነበር። የቅኝ ግዛቱ ዘመን እንደ አውሮፓውያን አቆጣጠር በ1960 ላይ ሲያበቃ ሶማሊላንድ 5 ቀናትን ነጻነቷን አውጃ በነጻነት ጨፈረች። ግና እብድ መካሪዎች ተከሰቱ። ከሞቃዲሾ ጋር ተዋህደን የሶማሊያ ሪፐብሊክን መስርታሉ ያሉት ሆነ ያልተቀደሰ ጋብቻ ተፈጸመ። በውሳኔው ብዙሃን አኮረፉ። የሀርጌሳ ሰዎች ጠቅላይ ሚኒስትርነትን ጨምሮ ትልልቅ ስልጣኖችን እንዲይዙ ተደርጎ ነገሩ ተዳፈነ። 1969 ላይ ማርክሲስት ሌኒኒስት ነኝ ባዩ ዚያድ ባሬ በመፈንቅለ መንግስት ስልጣን ያዘም። ሰውየው ስልጣን እንደያዘ የተሻለ ተምረዋል የሚባሉትን የሶማሊላንድ ሰዎችን ማጥቃት ጀመረ። በንግድ ስኬታማ የነበሩትንም እያሰረ እየገደለ አሰቃያቸው። የሰሜን ምስራቅ ሰው ላይ የሚፈጽመው ጥቃትና መድሎ ስር እየሰደደ ሄደ። ይህን ጊዜ ሶማሊላንዳውያን ወደ ቀድሞ ነጻነታችን እንመለስ ብለው ነፍጥ አነሱ። ሶማሊያ ናሽናል ሙቭመንት ተመሰረተ። ዚያድ ባሬም ይበልጥ ጨከነ። የሶማሊላንድ ከተሞችና መንደሮችን በሶቪየት ጀቶች አነደደ። ዋና ከተማዋ ሀርጌሳ 90% የሚሆነው አካሏ ነዶ ወደ አመድነት ተለወጠች። ግና ልጆቿ ራሳቸው ነዶ አመዷን አራግፎ ትንሳኤዋን ሊያበስሩ ቆርጠው ተነሱ። በግራ በቀኝ ተባብረው የዚያድ ባሬ ስርዓትን ገጠሙ። አንድ በአንድ ከተሞቻቸውን ከዚያድ ባሬ ስርዓት እያጸዱ ወደፊት ገሰገሱ። ከሁሉም አቅጣጫ የተነሳበትን ጥቃት መመከት ያልቻለው ዚያድ ባሬ ተገረሰሰ። እንደ አውሮፓውያን አቆጣጠር 1991 ሶማሊላንድም ከእንግዲህ ነጻ ሀገር ነኝ አለች። የቦሬማ ሌላ ታሪክ ነው። የብዙ አፍሪካ ሀገር ችግርና እልቂት ድህረ ነጻነት ነው። ለዚህ ደቡብ ሱዳን ቋሚ ምስክር ናት። በሶማሊላንድ ግን የተፈራው አልሆነም። ታላቅ ጉባኤ ተጠራ። ሁሉም አካል በበቂ ውክልና ቡራኦ ከተማ ላይ መከረ፣ ዘከረ። ምክክሩ ቀጠለ። ለታላቁ ምክክር በኢትዮጵያ ድንበር አቅራቢያ የምትገኘው ትልቋ ከተማ ቦረማ ተመረጠች። የትጥቅ ትግሉ ተሳታፊዎች፣ ምሁራን፣ የዲያስፖራ አባላት፣ የሀገር ሽማግሌ፣ ኡጋሶች፣ ፖለቲከኞች፣ ወጣቶች፣ ሴቶች ሁሉም በተማጣኝ ውክልና በቦረማ ተገኝቶ ስለ ነገዋ ሶማሊላንድ አወጓም። 40 ቀንና ሌሊት በቦረማ መከሩ። ምክክራቸው ስለ ትላንት አልነበረም፣ ስለ ትግሉም አልነበረም። ምክክራቸው ስለ ወደፊት ብቻ ነበረም። ከ40 ቀናት በኋላ ስለ ወደፊቷ ሶማሊላንድ ፍኖተ ካርታ ነድፈው ወደ የመጡበት ተመለሱ። ያቺ የቦረማ ጉባኤ ለዛሬዋ ብቻ ሳትሆን ለነገዋ ሶማሊላንድም መሰረት እንድትሆን በደመቀ ቀለም አሁን በሶማሊላንድ ምርጫ ጊዜውን ጠብቆ ይደረጋል። የአንድ ሰው አንድ ድምጽ መሪ አይዘንፍም። ሞቃዲሾ ጠቅላይ ሚኒስትሯን በጥቂት የጎሳ መሪ ሽማግሌዎች ስትመርጥ በሶማሊላንድ ከ5.7 ሚሊዮን ዜጎች ውስጥ እድሜው ለምርጫ የደረሰው ይመርጣል። በ2003 ግን ምርጫዋ በቡርቱ ተፈተነ። እጅግ በጦፈ የምርጫ ውድድር ልዩነቱ የ80 መራጭ ወይንም የ1% ብቻ ሆነ። ሀገሩ ግን ሶማሊላንድ ነው። ደግሞ የቦረማ ቃል ኪዳን አለ። እናም ደም አልፈሰሰም። ህግና ስርዓት አሸነፉ።
ማለፉ ዲሞክራሲያዊ ፈተናን እንደሚሻገር ማሳያ ሆነ። የሆነ ሆኖ ሁሉ ነገር ያላት ሶማሊላንድ የሁሉን ነገር አቃፊ መሳሪያ አላገኘችም ነበር። የሀገርነት እውቅና ማግኘት አልቻለችም ነበር። ነጻ ሀገር ብትሆንም በህግ ዛሬም የሶማሌ አንድ አካል ናት የሚል አንድምታ ነበር። የሷ ቢጤ የሆነችው ታይዋን ብቻ በሀርጌሳ ኤምባሲ ከፍታ እውቅና ተሰጣጥተው ቆይቷል። የአሜሪካ ወዳጅ የሆነችው ታይዋን የሶማሌላንድ ጉዳይም የነጩ ቤተ መንግስት አጀንዳ ለማድረግ ጥረት ነበር። ከዓመታት በፊት በኢትዮጵያ የአሜሪካ አምባሳደር የነበረው ቲቦር ናጂ አሜሪካ ለሶማሊላንድ እውቅና ለመስጠት ማጤን አለባት ሲሉ በግልጽ መናገር የጀመሩት አምና ነበር። ደቡብ አፍሪካም ዳርዳር እያለች ቆይታለች። አንዳንድ የብሪጣንያ ፖለቲከኞችም ስለ ሶማሊላንድ መልካም ተሞክሮ እያወሱ የሞቃዲሾን ጥፋት መዘርዘር አብዝተዋል። ዱባይ ደግሞ ታላቁን የወደብ አርኪቴክት ዲፒ ወርልድን ይዛ ማሽነሪዎቿን በርበራ ላይ ተክላለች። በመጨረሻ ላይ ግን እስራኤል አሰለወ ለኢኩም ያኡመተ አደል ብላለች። የአዳል ስልጣኔዎች መነሻዎቹ የሀርጌሳ ሰዎችም አርሂቡ ብለዋል። ከ40 ቀናት በኋላ ስለ ወደፊቷ ሶማሊላንድ ፍኖተ ካርታ ነድፎ ወደፊት የገሰገሰው የሶማሊላንዱ ሊሂቅ ዛሬ በደስታ እየፈነደቀ ነው። እነዚህ 40 ቀናት በትግራይም በአዲሱ ትውልድ ይፈጸማሉ። ትግራይ የሶማሊላንድን ፈለግ ተከትላ የታላቋ እስራኤል እውቅና የምታገኝበት ዘመን ሩቅ አይደለም። ድል ለነጻነት ይሆን። በመጨረሻም የጠቅላይ ሚኒስትር አብይ አህመድ አማካሪው ጠቅላይ ሚኒስትሩን አስጠነቀቁ። የህወሓትና ሻዕቢያ የጋራ ዘመቻ በሚመለከት ስጋት እንዳላቸውም ገልጿል። አንዳንድ የፕሮፓጋንዳ ዘመቻ የሚያካሂዱ ወገኖች የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የልጅነታቸው ትግል አስመልክተው የሰጡት ምሳሌም አብይ ቀጥቅጦ ነው ያሸነፈን የሚል መደምደሚያ ለመስጠት እየሞከሩ ቢሆንም ንግግሩ ግን አብይ ቀጠቀጠን ለማለት የሚያስደፍር አንዳንድ ነጥብ የለውም። የተሸፈነ አካል ፕሪቶሪያ ድረስ ሂዶ ስምምነት ለመፈረም እድል የለውምና ልጅ ሆኜ ለኛ ነበር ሰው ግዙፍ ሰውም ልምታ ካለ ጭቅጭቅ ውስጥ ገባለሁ። ቀስስ ብልት ካገኘው ምናምን ላለ ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል ይወደቅ እየተነሳ አሁንም ካልጣልኩት ምትል ከሆነ ዘን ዩ ሮንግ አምሮ የለህም። በአት ዋዝ ኤክስፔንስ ስንሰውን የምናስጨርሰው ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሐሳብ ስላለህ ብቻ አይደለም ሰላሙ ያዋጣል ብለህ ስላመንከው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው። ግን አይቻልም፣ አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኤምቢሲ ኢትዮጵያ ጣቢያ ጋር በነበራቸው ቆይታ ተናግረዋል። አቶ ጌታቸው ረዳ ከአልጀዚራ ጋር የነበራቸው ቆይታ ለማካካስ የሚመስል መልኩ የትግራይ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻዕቢያ ይጠቀምበናል፣ ላስቆመው አልችል፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለውን ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክት ተናግረዋል። ሌላው ደግሞ አብይን ነጻ ለማውጣት የሚመስለው ንግግር የትግራይን ጄኖሳይድ የፈጸመው ፋኖና ሻዕቢያ ነው፣ ትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኝ ያለ ማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተረባረበው በማለት መንግስትን ከትግራዩ ጄኖሳይድ ተጠያቂነት ገለል ለማድረግ በሚመስል አኳኋን ሀሳባቸውን በውይይቱ ተንፍሷል። አቶ ጌታቸው ረዳ በመጨረሻ ወደ ሚዲያው አዲስ አጀንዳ ይዘው ከች ያሉ ይመስላሉ። ይኸውም ህወሓት ሻዕቢያና ፋኖ ከተባበሩ አብይ ሊሸነፍ ይችላል የሚልና በአሁኑ ወቅት ከህወሓትና ሻዕቢያ የወጣ ያለው ዛቻ እንዳሰጋቸው የሚገልጽ ሲሆን ህወሓትና ሻዕቢያ አብይ ከጣሉ በኋላ ስለሚሆነው ጉዳይ ግን ያሳሰባቸው ይመስላል። ሻዕቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ የምትሆነው? ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ በኋላ ይታያል ነው ይሆን። በመሆኑም ጠቅላይ ሚኒስትሩን ይህንን ሁኔታ እንዳይከሰት በተለይ የፕሪቶሪያ ስምምነት እንዲፈጸም በውስጥ አዋቂነት በማስጠንቀቅ ህወሓትን ተፈናቃዮች መጠቀሚያ በማድረግ ወንጅሏል። ምሽብስ ጄኖሳይድ ነው ብሎ መደምደም አያስኬድም ብሎ የሚሉ ሰዎች አሉ። ሲሪየስሊ በዚህ አርጉመንት የኔ ጓደኞች አንድን ፊቸር ማየት አይችሉም ፓስት ነው የሚጠነቁሉት የሚል ነው የጻፉት አለ። አሁን እኔ ባዳ አንድ ሻካይ ፔጅ አለ ለትግራይ ናሽናሊዝም የሚያወራው ውሸት ነው። ዲቃላ ናሽናሊዝም ነው ሰፈር ሲቆጥር ይውላል። ስለዛ ጥናት ግን ብዙ አልተወራም። እንዲወራ ስላልፈለጉ ነው የቆጣው። እኔ አሁንም ሳይ ዶክመንቱን ይዞ ስለወጣው ኮፒ አለኝ። ያው ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራ ተፈጸሙ ይልና ሰዋታው ዘበይ 24% assortment of ፋኖ አለ። ያልገባው የለም ትግራሽ እኮ ድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል። ሁሉ የግል ሽፍታ የነበረም ሳይቀርቆ ነው ትግራይ ላይ የግል ሽፍታ አዲስ አበባ መመላለስ እኮ በክህደት የሚያሰርበት
ነበር። ጠቅለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልኩ ቁጥር የሰው ታዩታላችሁ ይላል። በቀደም አንዱ ሲያስቀኝ ነበር። አንድ ጓደኛዬ ዕዳጋ አርቢ ልጅ ነውና አንዱ ገና ትንሽ ልጅ አግብቶ ልምድ የላትም ምናምን ብሎ ጣልጣል አረጋት፣ ፈታት። ከዛ ከውጭ ሀገር የሚኖር ሰው የሀገሬ ልጅ ዳሩ ብሎ አግብቷት አስተምሯት ምናምን ትልቅ ቦታ ደርሳ አሁን ኢንስታግራም ላይ ምናምን ፎቶ ትለጥፋለች። እና ሰውየው እንግዲህ ድሮ የጣላት ነች እና ሁልጊዜ ያወጣ አያችኋት ይችን ባለጌ ነው ያንተም ጉዳይ እንደዛ ነው ሆነብንና እንዴት ህሊናውን ነፃ ማድረግ አቃተው? በዚህ ደረጃ የእንጀራ ምንጭ ሆኗል። ተፈናቃይ ሆስቴጅ ተይዞ ኖባዲ ሻዕቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ ምትሆን ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣልነው ችግር የለውም ከዛ በኋላ ይታያል ነው እሱ አይደለም ያባል። በዚህ ኢሉዥን ምክንያት ትንሽም ቢሆን ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ እየየ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል። እሱን አልጠበቅም። ነቅቷል።